ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። እንግዲህ መንግስትና በጀት በሚል ማቀርብላችሁ ዘጠነኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 23 2025 ነው። እንግዲህ እያረኩ ያለሁት ነገር ከተሳካልኝ ማለት የምናወራው ከበጀት አኳያ ነው። ኢትዮጵያ ውስጥ በተደጋግሞ ታየ ብዬ እንደማስበው ማለት እንትን የተሳሳተ መስመር እንድንመርጥ የሚያደርገን ተከታታይ ነገር አለ ነው። ማለት በፖለቲካ ማለት አልቲሜትሊ በጀት ስታዩት ሄዶ ሀገርን ከምትረዱበት ነገር ጋር ይያያዛል። መንግስትን ከምትረዱበት ነገር ጋር የሀገር ፋይዳው ምንድነው? ምንድነው የሚቻለው? እነዚህን የሆኑ ቀላል የሚመስሉ ግን በጣም ከፍተኛ እንድምታ ካላቸው ነገሮች ጋር ይያያዛል እና እነዚህ ደግሞ በፖለቲካ ርዕዮት ነው የሚመለሱት። ማለት አሁን የፖለቲካ ርዕዮት ውስብስብ ነገር ነው። ግን ምን ታደርጉታላችሁ? በቃ እንደዛ ነው። የፈለገ ልታቃሉ ብትሞክሩት መቅለል የማይችል ነገር ነው እና ሄዶ ሄዶ የበጀት ጉዳይ ሀገር ምንድን ነው? ፋይዳው ምንድን ነው? መንግስት ምንድን ነው? ፋይዳው ምንድን ነው? እንዴት ወደ መሆን መጣ? ምንድን ነው የሚያደርገው? ድርሻው ምንድን ነው? ኃላፊነቱ ምንድን ነው? ለምንድን ነው ይሄን የሚያደርገው? ስልጣኑ የት ድረስ ነው? መብቱ የት ድረስ ነው? ግዴታው የት ድረስ ነው? ዜግነት ምንድን ነው? የሚሉትን ጥያቄዎች እንድትመልሱ የሚያደርጋችሁ ነው። እና በሀገራችን በሚያሳዝን ሁኔታ ከሀገራችን ተጨባጭ ሁኔታና የሚሻለውን መንገድ እንዳንመርጥ ያለብን የግንዛቤ እጥረት በሉት ወይንም ደግሞ እንዴት በቃ እንታለላለን። ተደጋግሞ በዚህም በዛም በዚህም በዛም የተባለ እንታለላለን እና የምንመርጠው የሚበጀንን እና ከሀገራችን ሁኔታ አንጻር የሚሻለውን ሳይሆን ብዙ ጊዜ ፋይዳ ቢስ የሆኑ ነገሮችን ነው የምንመርጠው። ያን የታየው ማለት አሁን ኃይለ ሥላሴ ምን አሁን እንደዚህ አንገታገቱት እና እርሶም ተቆጣው ቤተሰቦችን ነው ማሳዝነው። ብዙ ነገር ብዙ ስቃይ ደረሰ ለራሳቸውም ለአገርም ሳይሆን ደርጉም እንደዛው ነው። ኢህአዴጉም እንደዛው ነው። ምንድን ነው why do we keep defaulting ማለት በቃ ማተም አቃተን ነው። አደፍርስ ሆነ ድሮ አደፍርስ የሚሉት ማተሚያ ነበር አሉ በአብዮቱ ጊዜ። ማለት ከማተም ይልቅ ያደፈርሳል ማለት እንዲህ የታሰበው ጽሁፎቹን ልቅም አድርጎ አውጥቶ ፕሪንት አድርጎ አውጥቶ ተነባቢ እንዲሆን ነው። ግን ሲያትም ያደፈርሳል እና የሀገራችንም የልሂቅ ብዛት ያደፈርሳል ነው። ያደፈርሳል ይሁን እያደፈረስን ነው። እና እንግዲህ አንዱ ሌላው ማለት እንዴት አድርጎ እንደሚያደፈርስ ከግብር ማለት በነገራችን ላይ ማደፍረስ በኢትዮጵያ ልዩ ሁኔታ ብቻ ገለጽኩት እንጂ የኢትዮጵያ ልዩ የሚያደርገው ምንድነው? መዘመን ማለት ተዘምኗል ሌላ ቦታ። እኛ ግን ስቲል ቀረን ነው ማለት የዛሬ 300 ዓመት የዛሬ 400 ዓመት መሻገር አቃተን። ያንን ማለፍ አቃተን። አሁን የኢትዮጵያ ማለት የሰው ልጅ በታሪኩ ስታዩት እንዳለ ሲያደፈርስ ነው የኖረው። እንዳልኳችሁ 6000 ዓመት ምናምን በምድር ላይ እንግዲህ የፖለቲካ ታሪክ አለው። ያለፉትን 5700 ዓመት ብታያቸው ፕሪንት አርግ ትሉታላችሁ ያደፈርሳል፣ ፕሪንት አርግ ያደፈርሳል፣ ፕሪንት አርግ ያደፈርሳል። በኋላ ግን ተነቃ። ሰዎች ተሻገሩ፣ ወጡ፣ አገኙ ላይ ነው እንዴት ተደርጎ በትክክል ጽዳት ጥራት ያለው ህትመት ማውጣት እንደሚችሉ ቻሉበት እና በሰው ልጅ ታሪክ ታይቶ የማይታወቅ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ቴክኖሎጂካል ስልጣኔ ታየ። ህይወት ተሻሻለ፣ ታሪክ ተለወጠ፣ ብዙ ነገር ሆነ። እኛ ብቻ አይደለንም ግን ከታሪካችን አንጻር እኛ እድሉ ነበርን የተሻለ ማለት የረጅም ዓመት ታሪክ ያለን ሀገር ሰዎች ነን። ህዝባችን በአንጻራዊነት ንቁ ነው ምናምን ብዙ ኦፖርቹኒቲ አለን። ግን ፎር ሳም ሪዝን አይዲዮሎጂ መረጣ ላይ ስንመርጥ እናደፈርሳለን ደጋግመን ነው ማለት እና አጓጉል ራሳችንንም እንድንወቅስ አልፈልግም። ግን ተጨባጭ ሁኔታ እሱ ነው እና ድሮ ግብር በክፋት ነበር የሚሰበሰበው፣ በኢሰባዊነት ነበር የሚሰበሰበው። ለነገስታት ወይንም ደግሞ ለግብር ሰብሳቢ የሚወደድ ሰው አልነበረም። በመጽሐፍ ቅዱስ እንኳን ብታዩ ቀራጭ የሚባሉት ሰዎች የሚጠሉ ሰዎች ናቸው። ገብቷቸዋል ማለት አይ ዶንት ኖ በወንጌል የምታውቁ ከሆነ ማቴዎስ የኔ ሞክሼ የሆነው ማቴዎስ የኔ ሞክሼ እንኳን አይደለም ግን የኔ ማቲያስ ነው። ማቴዎስ ቀራጩ ማቴዎስ ወንጌል የጻፈው ሰው ቀራጭ ነው የነበረው፣ ግብር ሰብሳቢ ነው እና
ዘኪዮስ መጽሐፍ ቅዱስ ላይ የምታውቁት አጭሩ ኢየሱስ ክርስቶስን ማለት አጭር ስለሆነ ሊያየው አልቻለም። ሮጦ ዛፍ ላይ ወጣና ኢየሱስን አየው። ኢየሱስም እንግዲህ እዛ ላይ እንደወጣ እንደጓጓ ሲያየው ና ውረድ ዛሬ በቤት ምሳ ልግበላ እና ሰውየው በጣም ተደስቶ ሰርቄ ከሆነ መልሳለሁ። ሰውን አስተሳሰቡን በጣም ቻሌንጅ ያደረገ ነበር። ምክንያቱም እነዛ ሰዎች ግብር የሚሰበስቡት ለማን ነው? ቀኝ ለገዛቸው ለሮማ ነው ግብር የሚሰበስቡት እና ቀራጭ በጣም የሚጠላ ሰው ነበር በጣም እና ኢየሱስ እንግዲህ የሃይማኖት አስተማሪ ነኝ ምናምን ነኝ ብሎ እሱ ቤት ሲገባ ሲያዩት አላቸውን ነው ያዞረው ለብዙ አይሁዳውያን በዛ ሰዓት እና ኢየሱስንም ሊያጠምዱት ሲሉ ታያላችሁ። ገንዘብ አምጥተው ሰጡት ይላል አይደለም? ሰምታችሁ መጽሐፍ ቅዱስ አንብባችሁ የምታውቁ ከሆነ አመጡትና ለቄሳር ግብር መክፈል ተፈቅዷል ወይስ አልተፈቀደም? አልተፈቀደም ካለ ግብር አትክፈሉ ብሏል ብለው ከቄሳር ጋር ሊያያይዙትና እስር ቤት ሊያስገቡት ነው። ተፈቅዷል ካለ ለሮማ ቀኝ ግዛት አድሯል ብለው ከህዝቡ ጋር ሊያጣሉ ነው። ስለዚህ መውጫ ላይ ያሳጡት ነው። ገብቷቸው ኮርነር ሊያደርጉት ነው ሀሳባቸው። ኢየሱስም ከእናንተ በላይ አራዳ ሆነች ልብሽ ውልቅ ብሏል ሰገጤ ይውላ ብሎ የቄሳርን ለቄሳር እግዚአብሔር እዚህ ጽሕፈቱ የማነች እና ጽሕፈቱ የማነች የቄሳር በቃ የቄሳር ከሆነ እሱ አይደለ የሰጣችሁ እንትኑን ኢንፍራስትራክቸሩን እስካሟላ እስካደረገ ግብር ይሰበስብ ዘንድ ይገባዋል ክፈሉት አላቸው። እና አመለጠን አላይከ ነው አፋቸውን አዘጋቸው። ግን እኔ ለማሳየት የፈለኩት ምንድነው ግብር የሚጠላ ነገር ነው። ሂስቶሪካሊ ምንድነው ላይክ ላላነሳው እንደውን ሳላስበው ቡና አስጠጣ ቡና አነሳስተኝ ያወራሁት እንጂ ላይክ ነው ግብር በታሪክ ብትሄዱ በመጽሐፍ ቅዱስም እንግዲህ ኢየሱስ ክርስቶስ ራሱ ለመፈተን አምጥተው የነው ላይክ ነው እንደዚህ እንትን ላይ ነው ይሄ ወደዚህ ካለ እንዲወድቅ ወደዚህ ካለ እንዲወድቅ የሆነች ቀጭን መስመር ላይ እንዴት ነው እሱ ግን አስፍቱት ቄሳርን ለቄሳር ስጡት ብሎ አለፋቸውና ግን ሐሳቡ ምንድነው ግብር የሚጠላ ነገር ነበር። በጣም የሚጠላ ነገር ነው በታሪክ ስናየው ማለት ነው። እና ዘመናዊነትም ሲመጣ ማርክሲዝም ከዛ ደግሞ ለማታዊ መንግስት ይል አንሻፈፍ ነው ግብርን አንደርስታንድ እንዳናደርገው ገብቷቸው ፋይዳው እንዳይገባ እንዳንጠቀምበት እና ታሪካችንን እንዳንለውጥ በቃ የሆነ ነገር እየያዘን ምን መርጠው ሌላ ነገር ነው የሆነ ነገር እየያዘን ምን መርጠው ሌላ ነገር ነው። እና እዛ ላይ ደግሞ መጥቶ አሁን የብሔር ፖለቲካ ደግሞ ተጨመረበት። የብሔር ፖለቲካ ደግሞ በባህሪው የጠባብነት ፖለቲካ ነው። ጠባብነት ደግሞ ምህዳር ያጠባል ነው። የኢኮኖሚ እድገት ደግሞ ጥበት አይፈልግም ሰብአዊ ትብብር ነው የሚፈልገው። ምክንያቱም ማለት በብሔር የሚወደድ እንትን የለም ነው ማለት ጫማ ሁሉም ይፈልጋል መንገድ ሁሉም ይፈልጋል የሆነ በኮመን በሰብአዊነት ነው ኢኮኖሚ የሚቆመው። የሆነ ምንም ቋንቋ ቻል ምንም በቃ ላይ ስኳር ስታይ ይጣፍጣል ትበለዋል። it doesn't matter whether you are ጉራጌ or አማራ ወይም አፋር ስኳር ይጣፍጣል ማረም። ስለዚህ በፕሮዳክቲቪቲ ነው ማህበረሰብ የተሳሰረው በኢኮኖሚ በኢኮኖሚ ፍላጎቱ ነው የተሳሰረው። ማህበረሰብ አባል ራሱ ምን ነው ቅድም እንዳልኳችሁ አንድ ሙያ ትችላችሁ ህክምና ሊሆን ይችላል ቁጭ ብላችሁ መጽሐፍ አንብባችሁ ጥርስን እያንቀጫቀጫ አይንን እንዲህ የሚያረግ ከሆነ እንትን እንትን ካለ ነው ብላችሁ ሲምፕተም እና እንትን አጥንታችሁ ሐኪም ሆናችሁ ቁጭ ብላችሁ መድኃኒትና አስፕሪን እያዘዛችሁ የምትሰበስቡትን ገንዘብ ወስዳችሁ ቤት ታረጉታላችሁ፣ መኪና ታረጉታላችሁ፣ መንገድ ታረጉታላችሁ፣ ልብስ ታረጉታላችሁ፣ መዝናኛ ታረጉታላችሁ፣ ቫኬሽን ዶንት ቴክ ሚ ሮንግ ደሞዛችን ለዛ አይበቃም። እሱ የኛ አሁን እንዳልኳችሁ ነው። በቃ ማይጠቅመንን ነገር እየመረጥን ሁሉ ሲሳዩ መልቶ እያለ እንዳንጠቀም የራሳችን ጠላት ስለሆነን ነው። ገብቷችኋል? ግን ያችን አንድ የምታውቋትን ፕሮፌሽን ወስዳችሁ ተግባር ላይ ውላችሁ አናጢነት ሊሆን ይችላል፣ ህክምና ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ ሙቪ አክተር መሆን ይችላል፣ ዋቴቨር ዳት ነው ሰርታችሁ ያችን ሙያችሁን ስራ ላይ አውላችሁ የምታገኙትን ገንዘብ ወስዳችሁ ዘርፈ ብዙ
ፍላጎታችሁን ማሟላት የምትችሉበት ምህዳር የሚፈጥርላችሁ ሀገር ነው። ያ ሀገር ተያይዞ የሚቆምበት ማስተሳሰሪያው ገመዱ ግን ሰብአዊነት ነው። በሰብአዊ ፍላጎታችሁ ላይ ስለሆነ የሚቆመው ማለት ነው። ምክንያቱም ስታከሙት ሰውየውን ምናልባት በቋንቋ ላትግባቡ ትችላላችሁ፣ ችግር የለም በአስተርጓሚ ልታክሙት ትችላላችሁ። ገብቷችኋል? መድኃኒቱ ላይ ነው በሽታውን ልታጠፉለት ትችላላችሁ፣ ቤት ልትሰሩለት ትችላላችሁ፣ ወዘተ በየሙያችሁ ተሳትፋችሁ ማለት ነው። ስለዚህ የሚያስተሳስረን እና የሚያገናኘን እና ምርታማነታችንን የሚጨምረው ሰብአዊነታችን ነው። እኛ ግን እንዳልኳችሁ በቃ በአንድም በሌላ መንገድ የተሳሳተውን ምርጫ የመምረጥ ችግር ስላለ በሀገር ደረጃ መተን ነው ከሀገር ዴፊኒሽን ጋር ተጣላን። ምንጣላው ነገር ስናጣ ሰው እንዳልኳችሁ ሀገር እንግዲህ አስቡት። ኢትዮጵያዊነት ማለት በኢትዮጵያ መንቀሳቀስ መብት የሚሰጣችሁ ፖለቲካዊ ማንነት ነው። ምንም ሁን ምንም ነው። እንድትንቀሳቀስ፣ እንድትነግድ፣ እንድትሰራ፣ ንብረት እንድታፈራ፣ በሰውነት ተከብረ እንድትኖር ጋይ ከለላ እሱ ነው። ከሱ ጋር ሰው እንዴት ይጣላል? ከሱ ጋር ሰው እንዴት ይጋጫል? እሱን እንዴት እንደ ችግር እንደ ጨፍላቂነት ያየዋል? ግን በቃ ሲዘጋባችሁ ማለት የሚያሳስባችሁ አሁን እንደዛ እንዳሳየዋችሁ እንደ ፈሪሳውያኖቹ የሚያሳስባቸው ኢየሱስን እንዴት ጠልፎ መጣል እንደሚቻል ነው እንጂ ግብራቸውን ገብረው ሃይማኖታቸውን እያመለኩ በሰላም መኖር አይደለም የሚታያቸው። ስለዚህ ኢየሱስ እንደዚህ በዚህም አላቸው ማለት ነው። እነሱ እንደዚህ ሊመጡ ነው፣ እሱን ይዞ በዚህም በጠፌ ብሎ መለሳል። So we should choose the right thing ነው የኔ ሐሳብ። እና ግን ኢትዮጵያዊነትን አሁን የነገድ ፖለቲካ አምጥተን አጠለሸነው፣ አቆሸሽነው፣ ራሳችንን ጎዳንበት፣ ራሳችንን አቆሰልንበት። ስለዚህ አሁን የምናያቸውን ብዙ ችግሮች ማለት አሁን ምን ችግር አለ ኢትዮጵያ ውስጥ ሊል ይችላል፣ ግን አለ ነው ሪሊ ኢኮኖሚያችን ልክ አይደለም እየተባለ ነው። አሁን አይኤፍኤስ ያን ሁሉ የተለፈለፈው ያ ሁሉ የተንዘባዘብ ነው። ይሄኔ ገብቷቸው ለምንድን ነው እድላችንን ስላለመከን ነው። ስለዚህ ኢትዮጵያ ውስጥ ችግር አለ። ምንም እንኳን አይ ዶንት ኖ ላይክ ነው we are living ግን ብዙ ችግር አለ። ብዙ ወደ ውስጥ እንግባ ከተባለ ብዙ የምናወጣቸው የምንነቅሳቸው እና መሆን የሌለባቸው እና ሊስተካከሉ የሚችሉ ብዙ ችግሮች አሉ። ግን ከኢትዮጵያዊነት ጋር ጠብ ገባን። ኢትዮጵያዊነት ደግሞ ባልነገሰበት ድባብ ኢትዮጵያዊነት ነገሰ ማለት የነገድ ወይም የቋንቋ የባህል ማንነት ተጨፈለቀ ማለት በፍጹም አይደለም ነው። እንዲያውም ባህልህን ማንነትህን ምናምን መግለጽ የምትችልበት የተሻለ ኦፖርቹኒቲ ያገኘ ማለት ነው። ኢትዮጵያዊነት ቦታውን ሲይዝ ነው የአይ ዶንት ኖ ካልቸራል አይደንቲቲ ምናምን ኮንሽስነስ ካለ ሰው ኤክስፕሬስ ማድረግ የሚችለው ሀብቱ፣ እውቀቱ፣ ችሎታው፣ ኢንፍራስትራክቸሩ ወዘተ የሚመቻቸው እና ማቴሪያሎቹ ራሳቸው መገኘት የሚችሉት ኢትዮጵያዊነት መሰረት ሰርቶ ሲቆም ነው። ኢትዮጵያዊነት ግንድ ላይ ነው የነገድ ማንነት ሊበቅል የሚችለው። ግን በቃ ካጠፋነው እና ከሱ ጋር ከተጋጨን ያንን ማድረግ አንችልም። ያንን ማድረግ ሳንችል ስንቀር የበጀት መሰረታችንን እናጠፋዋለን። የገቢ ምንጭ እናደርቃለን። መንግስት እንደ መንግስት በቂ ገቢ መሰብሰብ ያቅተዋል። ከዛ የተነሳ የባህል የብሔር ብሔረሰቦች ቀን እየመጣ ዝም ብሎ በመንግስት በጀት የሚጨፍር ግን ለትምህርት ቤት ለአንድ ተማሪ በአመት 1000 ብር መመደብ የማይችል ክልል ትፈጥራል። እኔ እውነቴን ነው የምላችሁ ያለምንም ማጋነን ኢትዮጵያ ውስጥ ከእንደዚህ እንደው ትንሽ ደና የሚባሉትንም 90 ላይ ነው ከተሜነት 22% ተብሏል። አሁን ኢትዮጵያ ውስጥ 22 23 እሱን ሪቫይዝ አድርጉና አዩት። እያንዳንዱን ከተማ በብዙ ሀገሮች ደረጃ ነው ማለት ሻንቲ ነው የወረዳ ከተሞች የሚባሉት በሙሉ ነው ማለት ምናልባት የዞን ካፒታል ምናምን የሚባሉት አሁን ያላለም በዞን ደረጃ ዋና ከተማ ናቸው ምናምን የሚባሉት እነሱም ቢሆኑ 80% ምናምን ሻንቲ ነው ቤቱ። በጣም ዋላ ቀር እሱንም ያክል ችግር አስቀምጠን እኛ ግን የሚበላን የሚኮረኩረን ያ ነው ዝም ብሎ አይደንቲቲ ፖለቲክስ ነውና
ዜጎች በሰብአዊነታቸው ማለትም ከነገድ፣ ከቋንቋ፣ ከሃይማኖት፣ ከዘር፣ ከኢኮኖሚ ደረጃ ወዘተ መደባቸው ባሻገር በሰውነታቸው ብቻ በእኩልነት የሚጋሩት የንብረት የህይወትና የነጻነት ባለቤትነት መብታቸው በተከበረበት ስለዚህም ባሻቸው የስራ መስክ ተሰማርተው ምርታቸውን እና አገልግሎታቸውን ገበያ አውጥተው በነፃ ገበያ ባሻቸው ዋጋ በሚሸጡበት ምህዳር ውስጥ ካልሆነ ስለዚህ በኢትዮጵያ አንጻር በኢትዮጵያዊ ብሔርተኝነት ማዕቀፍ ውስጥ ካልሆነ ማለት ነው። like the most important thing በኢትዮጵያ አንጻር በዚህ በኢትዮጵያ ብሔርተኝነት ማዕቀፍ ውስጥ ካልሆነ በሀገር ደረጃ ህዝባዊ የሆነ ፈጣንና ጥልቅ ስለዚህም አሻጋሪ የሆነ ምርታማነት ከዚያም የሚሰበሰብ ግብር በዚያም ትርጉም ያለው ዘመናዊነት በኢትዮጵያ ለማምጣት ብሔራዊ ልማትና ህዝባዊ ደጉማን ማረጋገጥ አይቻልም ነው ልል የፈለኩት። ምንድነው እንደ ሀገር አጥሮቻችንን አላስፈላጊ ሆኑ በነገርኳችሁ ወይ like ነው በኤትኒክ ኢንተርፕሪኒውርሺፕ የብሔር ፖለቲካን በማራገብ ለራስ ስራ የማግኘት አካሄድ ማለት ራስ ማለት ብሔራዊ ኢትዮጵያዊነትን ካራምድ ኢሚንት ነው የምትሆነው። ስለዚህ የሆነ የመንደር በቃ እንትኑ ያልወጣለት መወዳደር የማይችል ሰው ራሱን እንትን ውስጥ ይከታል ነው ጠባብ ቦታ ላይ መወሰን ይፈልጋል። ምክንያቱም ወደ አደባባይ ከወጣ ጥሩ ስለማይሆንለት ማለት ነው። ወይ በግንዛቤ እጥረት ወይ በቀቢጸ ተስፋ ወይ በሰዎች በውጭ ላይ ከነው ጉትጎታ ወይ በምናምን ወይ በተጣመመ የፖለቲካ አረዳድ የማይቻል የማይሳካ ነገር ነው ማለት እኔ ተሳክቶልን በኢትዮጵያ ውስጥ ማለት ምክንያቱም አይመስለኝም ነው መገንጠል ፖለቲካ ምናምን ኢትዮጵያ ውስጥ ውጤት ለማምጣት አይችልም ነው። እንትን የለውም፣ ማህበራዊ መሰረት የለውም፣ ኢኮኖሚያዊ መሰረት የለውም፣ ፖለቲካዊ መሰረት የለውም፣ ታሪካዊ መሰረት የለውም፣ ዓለም አቀፍ ሁኔታ አይፈቅድለትም። እነዚህ ሁሉ ነገሮች አጌንስት ሆነው ባሉበት የጠባብ ኢትኖ ናሽናሊዝም ማራመድ በተግባርም like መሬት ላይ ባለው በተጨባጭ ሁኔታ ውጤት አያመጣም ማለት ምንም አይፈይድም ማለት አይሳካም የሚያስባቸውን ነገሮች ለማድረግ። ያም ብቻ ሳይሆን በሀገር ደረጃ መሆን የምንችለውን እምቅ አቅማችንን እንድናሳካ ያስችለናል። ዝም ብሎ የማይሆን ቁርሾ የማይሆን ስጋት የማይሆን ኮሽታ እየፈጠረ ድህነትን ነው የሚቀፈቅፈው፣ ኋላ ቀርነትን ነው የሚቀፈቅፈው። ምንም ላይሰራ ማለት አሰናካይ ነው መሆን የሚችለው። ችግሩ ግን ለምንድን ነው አሁን እድላችንን እንደዚህ አድርገን ምናከስ ነው? ገብቷችኋል? ለምንድን ነው ራሳችንን ማለት በቃ ሲሳይ በረከት ተቀምጧል ስርዓት ይዘን በኢትዮጵያዊነት ጥላ ውስጥ ኢትዮጵያዊነትን አክብረን በኢትዮጵያዊ ጥላ ውስጥ ከዛ በኋላ እርስ በርሳችን ደግሞ እንደ ሰው በሰብአዊነታችን ተከባብረን ስንኖር ነው የሚበጀን የሚሻለን። ያን ጊዜም ነው ማህበራዊ ማለት መሰረት ያለው ግራስሩት ሌቭል ፕሮዳክቲቪቲ ማለት በነፍስ ወከፍ ደረጃ የማምረት አቅማችን ሊጨምር የሚችለው ያኔ ነው። ኢኮኖሚው እንደዛ ነው የሚሰራው እንዳልኳችሁ ማለት ሁሉን ነገር ራሳችሁ ሰርታችሁ አይደለም፣ አንድ ነገር ሰርታችሁ ያ ነገር በኢኮኖሚ ውስጥ አስተጋብቶ ማለት ነው። ገርማችኋል እናንተ አንድ ነገር ነው እንዴት አድርጎ እኔ አንዳንዴ ተፈጥሮ ጸጋ ይመስለኛል ራሱ የእግዚአብሔር ነገር አንድ ነገር ነው እናንተ አስተዋጽኦ የምታደርጉት። ያ ነገር ግን በኢኮኖሚ ውስጥ አስተጋብቶ ልብስ ይሆናችኋል፣ ጫማ ይሆናችኋል፣ ሻይ ቡና ይሆናችኋል። የማይሆናችሁ ነገር የለም ማለት ካሽ ሆኖ መጥቶ በዛች ካሽ ማለት ብዙ ነገር ሆኖ ይመጣላችኋል። ያንን የሚያስችል ኢትዮጵያዊነት ነው። እንዴት ከዚህ ጋር ትጣላለህ? እንዴት ከዚህ ጋር ትጋጫለህ? አእምሮ ማለት ነው ባዶነት ካልሆነ የግንዛቤ እጥረት ካልሆነ እኛ ግን የያዝነው እሱን ነው ማለት እና እንደዛ ካልሆነ የኛ የኢኮኖሚ አስተዋጽኦ በቃ እንደው ኦልሞስት ኮምፕሊኬትድ በሆነ ሚራክል ሊባል በሚችል መልኩ ከማገናዘብ በላይ ማለት ብዙ ፓራሜትሮች ስላሉት ፊገር ለማድረግ ራሱ ያስቸግራል። ነገራችሁ እናንተ ኢንቴሪየር ዲዛይነር ልትሆኑ ትችላላችሁ። ቁጭ ብላችሁ ዲዛይን አድርጋችሁ የሰው ቤት ውስጡ እንዴት አድርጎ ማመር አለበት ብላችሁ የሆነ በጫጫራችሁት ነገር በሚከፈላችሁ ገንዘብ ብዙ ነገር ትጠቀማላችሁ። ያንን የሚያስችልላችሁ ሀገር ነው። ዓለም አለ ብትሉ ኢምፖርት ማድረጊያውን ኢንቫይሮንመንት ፈጥሮ ከውጭ ሀገርም ኢምፖርት አድርጎ ወደ ውጭ ሀገርም ኤክስፖርት አድርጎ ኮምፕሊኬትድ የሆነ የኢኮኖሚክ ማሽን ሰርቶ
ሳታዩት ሳትገነዘቡት ግን የምትፈልጉትን ነገር ደጃችሁ፣ ሰፈራችሁ፣ ሱቃችሁ ማለት አካባቢያችሁ ድረስ ሊያመጣላችሁ የሚችለው ይሄ ኢትዮጵያዊ ብሔርተኝነት ነው። ግን ዊ ዶንት አንደርስታንድ፣ አልገባንም፣ አልተረዳንም። ስለዚህ ኢትዮጵያዊነትን ልንንከባከበው፣ ልናከብረው፣ ነርቸር ልናረገው፣ ልንሰብከው፣ ልናስተምረው፣ ሲቪክ ኮርስ ልናረገው ሲገባ ምንድነው የምናደርገው? እኛ ግን አሁን ይሄ የጤና ነው ወይ? ሰው በደህና አእምሮ ይህን ያደርጋሉ? እኔ አይመስለኝም። እና የሆነ ነገር ያለብን ነው የሚመስለው። በቃ እንዳንበላ ምሳ እንትን ማለት ፈረንጆች ምሳን ይበላባል like something is eating our lunch and እኔ ይሄ ዓለም አቀፍ ኮንስፓይሬሲ ነው፣ ነጮች ናቸው፣ ምዕራባውያን ናቸው፣ ዝም ብሎ ነው እሱ ነው። ራሳቸው የራሳቸው ስንት ጣጣ አለባቸው። እኛው ራሳችንን በሆነ ነገር ተይዘናል ነው የምላችሁ። ምን እንደሆነ ልገልጸው በማልችለው ማለት ነው። እና በሀገራችን አሁን ያልኳችሁን ይሄ የዘመናዊ መንግስት መገለጫ የሆነው እሱም ህዝብ እንደ ህዝብ በተፈጥሮ በሀገር ደረጃ የተሰጠንን የተፈጥሮ ሀብት ከጉልበቱ ጋር ቀላቅሎ ሀብት ፈጥሮ እንዲሰራ ምህዳር ፍጠርለት። ምህዳር ማለት የህግ የበላይነትን አስከብርለት። በሰውነቱ የትም ተንቀሳቅሶ መስራት እንዲችል አድርገው። የንብረት ባለቤትነት አክብርለት። የመዞር የመንቀሳቀስ የመስራት ንብረት የማፍራት ህገ መንግስታዊ የኢትዮጵያዊ መንግስት ይላል፣ ግን ብዙ ጣጣ አለበት። ለዛ ነው አሁን እንግዲህ ላይክ ነው ምን ማለት እንደሆነ በዚህ አብራርቼ ልጨርሰው አልቻለም። ከቻላችሁ ጊዜው ካላችሁ ኢንትረስቱ ካላችሁ ህገ ክራሲና ይመስላል በህገ መንግስት ያለ፣ ግን በጣም ብዙ ችግር አለበት። መሬት ላይ ስታወርዱት ያንን አይፈጽም። ስለዚህ ያንን አድርገን ይሄንን በሀገር ደረጃ ተንቀሳቅሰን ንብረት አፍርተን ሰርተን በሰብአዊነታችን ተሻግረን አምርተን ከዛ ከምናመርተው ምርት ላይ መንግስት ደግሞ ግብር ወስዶ ያንን ግብር ሀገር ለማልማት ላይክ ናሽናል ዴቨሎፕመንት ማለት ኢንፍራስትራክቸር አሁን ዴቨሎፕመንት ፋይናንስ ለማድረግ የመብራት አገልግሎት ለማስፋፋት ወዘተ የተለያዩ ትምህርት ቤቶች ዩኒቨርሲቲዎች ለመገንባት ጥናትና ምርምር ለመደጎም የዝቅተኛ የሆኑ ወይንም በዚህ እንግዲህ ኢኮኖሚክ ማሽኑ በዚህ መልኩ እየሰራ ሀብት ሲያመነጭ በመሃል በዚህም በራሳቸው ስተትም በተለያዩ ምክንያቶች ለድህነት ወይንም ለተጋላጭነት የሚደርሱ የህብረተሰብ ክፍሎችን መደጎም የሚችለውና በዛም ሂደት እንግዲህ ዑደት ነው የሚሆነው። እንዴት ነው የሚሆነው? ይመረታል፣ ይመረጥ ላይክ ነው ኢኮኖሚው ያመርታል፣ ግብር ትሰበስባላችሁ። የሰበሰባችሁትን ግብር ኢንቨስት ያደርገዋል መንግስት። ኢንቨስት ሲያደርገው ግን አሁን የኢህአዴግ እንደሚለው አይነት ኢንቨስትመንት የኢህአዴግ ኢንቨስትመንት እኔ ራሴ ድንጋይ መፍጫ ለስራ ይላል። ድንጋይ መፍጫ መስራት አባረ ውጣና ነጋዴው ነበር መባል የነበረበት፣ ግን እንደዚህ አይነት ስርዓት መፍጠር አልቻለም። ስለዚህ ላይክ ነው ህብረተሰቡ ያመርታል፣ መንግስት ግብር ይወስዳል፣ ግብሩን ወስዶ ኢንቨስት ያደርገዋል። ኢንቨስት የሚያደርገው የህብረተሰቡን የማምረት አቅም ያሳድጋል። ስለዚህ እንደገና መንግስት የሚወስደውን ግብር ያሳድጋል። ያደገው ግብር እንደገና ኢንፍራስትራክቸሩን የበለጠ ይገነባዋል፣ የሚደገመውን የህብረተሰብ ክፍል ደረጃ ያሻሽለዋል ወዘተ። ገብቷቸዋል? ላይክ ነው እንዴት ልበላችሁ፣ ሰብሲዳይዝ ያደርጋሉ አሜሪካኖች ወይም አውሮፓ ብትሄዱ እነሱ በእርዳታ የሚሰጡት ምናልባት እኛ ሀገር በጣም ዶክትሬት ይዘህ የምታገኘው ድጋሚ በብር ከተረጎምከው ብትል ነው የምላችሁ። እና ያንን ዑደት እያስቀጠልን ዑደቱ ደግሞ እርስ በርሱ እየተመጋገበ ሽክርክሪቱ እርስ በርሱ እየተመጋገበ የኑሮ ደረጃ የሚያድግበት፣ የገቢ መጠን የሚያድግበት፣ የኑሮ ጥራት የሚያድግበት፣ የመሰረተ ልማት ጥራት መጠን ስፋት የሚያድግበት መንገድ ያ ነው። ያንን ለማድረግ ግን ያንን ሊሸከመው የሚችለው ፖለቲካዊ ምህዳር ኢትዮጵያዊነት ነው። በኢትዮጵያ አውድ ኢትዮጵያዊነት ማለት ምን ማለት ነው? እዚህ ጋር አሁን እንግዲህ ለማስቀመጥ የኢትዮጵያ ብሔርተኝነት ማለት የኢትዮጵያን ሉዓላዊ ሀገርነት ተቀብሎ
ኢትዮጵያ ሉዓላዊት ሀገር ነች። በቃ ሶቨሬን ኔሽን ነች። ባትለውም ነው ግን እኮ ነው ሰው ፊት ለፊት ባትለውም ነው ዩናይትድ ኔሽን የሚያውቀው ዓለም የሚያውቃት በዓለም ዙሪያ የተወከለች አትሊስት አዞፍ ናው ኢትስ ሶቨሬን ኢትዮጵያ ያንን አክኖሌጅ ማድረግ መቀየር እስካልቻልከው ድረስ እኔ መሰረታዊ ኮመን ሴንስ ነው የሚመስለኝ። እሱን አጣን እኮ ነው የምላቸው። እና በኢትዮጵያ ውስጥ የሚኖር ማንም ኢትዮጵያ ብሔርተኝነት ማለት ሌላ ነገር አይደለም ነው። ሚስ አንደርስታንድ እያደረግነው ነው። ሚስ ዲስክራይብ እያደረግነው ነው። ሚስ አትሪቢዩት እያደረግነው ነው። በኢትዮጵያ ውስጥ የሚኖር ማንም ኢትዮጵያዊ ከነገዳዊ፣ ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ወዘተ መደቡ ባሻገር በእኩልነት የህይወት የንብረትና የነፃነት መብቱ የሚከበርባት ሀገር እንድትሆንና ከዚህ ውጭ ባሉት ልዩነቶች ላይ በዚህ የህይወት የንብረትና የነፃነት መብት በተከበረበት ድባብ ውስጥ ልዩነትን በድምፅ ብልጫ የመፍታት ወይም የማስተናገድ መንገድን ለማረጋገጥ መስራት ማለት ነው። ኢትዮጵያዊነት ምንድን ነው? ኢትዮጵያዊነት መልካምነት ነው ይሏቸዋል። ቅዠት ነው ግን እንደዚህ አይነት ትርጉም ምንድን ነው? መልካምነት ኢትዮጵያዊነት ቡዲዝም ነው ሰዎች። ኢትዮጵያዊነት ሃይማኖት አይደለም። ኢትዮጵያዊነት ቡዲዝም አይደለም። ኢትዮጵያዊነት መልካምነት አይደለም። ኢትዮጵያዊነት የመብትና የግዴታ የፖለቲካዊ መብትና ግዴታ የሀገር ባለቤትነት ነው ላይክ ነው ግዴታው። ለምሳሌ የኢትዮጵያን ሉዓላዊነት ማክበር አለብህ። ያንን አክሰፕት ማድረግ አለብህ። ያንን ካደረግክ በኋላ በዛ ውስጥ የሚኖር ኢትዮጵያዊ መብት ከነገዱ፣ ከሃይማኖቱ፣ ከፖለቲካዊ፣ ከኢኮኖሚ ወዘተ መደቡ ባሻገር በእኩልነት የህይወት የንብረት እና የነፃነት መብት ባለቤትነት የሆነበት ሁኔታ ማለት ነው። ደፍኒሽኑ ትክክለኛው መሆን ያለበት ሆኖ ልዩነት ሲፈጠር ለምሳሌ ሁሉ ነገር አንስማም። ለምሳሌ በባንዲራ ላንስማማ እንችላለን። እንዴት አድርገህ ትፈተዋለህ? በባንዲራ ስላልተስማማን ጦርነት አንገባም። ምክንያቱም ባንዲራው ምንም ሆነ ምን ትርጉም ስለማያመጣ ማለት ነው። የሚሻለንን በድምፅ ብልጫ እንወስናለን። ከተሸነፍክ አምነህ ተቀብለህ ትኖራለህ። በቃ እኔ ያልኩት ካልሆነ ማን አንተ ነው እንትን ነው። የሚቻልና የማይቻል ነገር አለ። በቃ ማይቻል ከሆነ መቼም ሰው ገብቷቸዋል። እንዴት ልበላችሁ? ጥቅም ከጉዳቱን ማስላት የሚችል ሰው ባንዲራን የሚፈልገው ካልሆነ ብሎ መሳሪያ ከመዘዘ ይሄ ሰውዬ ፖስት ቤነፊት አናሊሲስ መስራት የማይችል አእምሮ ጥቅምና ጉዳት ማሰላሰል የማይችል ዝም ብሎ ከንቱ ግብታዊ ፍጥረት ነው ማለት። ህይወትን አላኖር ካለ እሺ ለመኖር ደግሞ እንትን ስለሚያስፈልግ የሆኑ ፈንዳሜንታል አሉ ቀይ መስመሩ። ከዛ በሻገር ላይ ባለው ነገር ላይ ግን ክችት ብለህ የምትነዛነዘው በቃ ከሰው ያን ላይ ነው አእምሮህን እንትን ስላልኮተኮትከው ነው። ከልክ ከቁጣ ከባዶነት እና ይሄ ደግሞ እሱ ምን ያደርጋቸዋል መሰላችሁ? በቃ መሀይም ኋላ ቀር ነው የሚያደርገው፣ ያዋርዳል። እና እንደ ሀገር ዊሜስ እና ኢትዮጵያዊነት ማለት ይሄ ነው። ሌላ የሚጠላ የሚፈራ ነገር አይደለም ነው። በመሆኑም ይህን አይነት የዘመናዊ ፖለቲካ መቀበል ካልቻልን ችግሩ ምንድን ነው? እንዴት ልበላችሁ? ለሰው መንገድ ማሳየት ነው የምትችሉ፣ መንገድ ነው የምትችሉ። ካልሆነ ወይ ማቅመስ የምትችሉ ካልሆነ በስተቀር ገብቷችኋል? ይህንን አይነት ዘመናዊ ፖለቲካ እንደ ሀገር አትሊስት ነው ላይክ ነው ማሰብ የሚችለው መምረጥ የሚችለው እና አቋሙ መግለጽ የሚችለው ካልመረጠው ማለት ይሄ የጋራ ማንነት ስላችሁ እንትኑ አይደለም። ኢትዮጵያዊነት ይሄ ነው፣ ሌላ ነገር አይደለም። መልካምነት እሱ ቡዲዝም ነው። እዛ ቡዲዝም ላይ ራሱ አይደለም ነው ማለት የሆነ አንስቶ ማድረግ አይደለም። መብት ነው፣
ግዴታ ነው ነው፣ ጥቅም ነው ነው፣ መሻሻል ነው ነው፣ ኢኮኖሚክ አድቫንስመንት ነው ነው፣ ፖለቲካል ፍሪደም ነው ነው፣ ሪፕሬዘንቴሽን ነው ነው፣ ሰልፍ ኤክስፕሬሽን ነው። ያንን ምህዳር የሚያስችልልህ ተጨባጭ የሆነ ሪያሊስቲክ የሆነ አጠገቢ ያለ ልትጠቀምበት የምትችለው ነገር ኢትዮጵያዊነት ነው። ግን በግንዛቤ እጥረት በልከኝነት ወይ በሆነ ነገር ሆነ ይህንን አልሰማም ካልክ ግን በጀትን አንደርስታንድ ልታደርግና ልትቀበለው አትችልም። ከዛ ትጎነጉናለህ። እኔ አሁን ኢህአዴግ የሚመስለኝ ዝም ብሎ ልማታዊ መንግስት ብሎ እዛ የሚሮጣው ለምን መሰላችሁ? ይሄን ሽሽት ነው ነው። ይሄን ከተቀበለው በቃ ወይ እንግዲህ ቀቢጸ ተስፋው አለ የሆነ ሀገር መሰረታለሁ የሚል ወይ ኤትኒክ ኢንተርፕሪነርሺፕ አለ ላይክ ነው ሰላማዊ ፖለቲካ ከመረጥኩኝ ባዶ ሆናለሁ የሚያየኝ የሚሰማኝ የለም አለ ወይ ደግሞ በቃ ማለት ማቶ ሆኗል፣ አእምሮ ተማቶበታል። ስለዚህ ሄዶ በበጀት ሀገር መገንባት ከህዝብ በሚገኝ ህዝቡን እናበልጽገውና ህዝቡን እናሳድገውና እድል እንፍጠርለትና ቦይ እንቅደድለትና ህዝቡ ራሱ ተፈጥሮ ያጎናጸፈው ነው፣ እኛ አይደለንም። ራሱ ሲፈጥረው አንዱን ሜካኒክ፣ አንዱን ኢንጂነር፣ አንዱን ሐኪም፣ አንዱን ሳይንቲስት፣ አንዱን ፈላስፋ አድርጎ አከፋፍሏል። ራሱ ተፈጥሮ ህግ አስከብርለት፣ ምህዳር ፍጠርለት። ያን ጊዜ ሰርቶ ያምጣ ካላልክ በስተቀር ማለት ይህንን ለማለት ምን ማለት አለብህ? የግድ ኢትዮጵያዊነትን መቀበል አለብህ። ኢትዮጵያዊነትን ማክበር አለብህ። ግን ሰው አይፈልግም ነው የምላችሁ። የተለያየ ምክንያት አለው እንግዲህ የዘረዘርኳቸው አልመለስባቸው። ስለዚህ ካልቻልን ተመራጩን በእኔነት ደግሞ በኢትዮጵያ ተጨባጭ ሁኔታ ብቸኛውን እንዳልኳችሁ እኔ በአልማዝ ምናምን ምንከብርበት አማራጭ የለም። ቢኖርም እንኳን ዲኢንዱስትሪያላይዝ ነው የሚያደርገን፣ ደች ዲዚዝ ነው የሚያመጣብን። ቢኖርም እንኳን በተለይ ደግሞ እንደ ኢትዮጵያ አይነት ሰፊ ሀገር ምን እንደሚያደርገን ታውቃላችሁ? በቃ አይ ውሽ እንደው ላይክ ነው ይሄ ኔትወርኩ እንትን እያለ ሌጎስ ምናምን ባሳያችሁ ኦራይት አይ ዶንት ኖ ኦኬ ክሬዚ ቪዲዮ ማለት ሌጎስ ቪዲዮ ዋት ፍለሽ something like that ማመን ነው የሚያቀታችሁ ነው ማለት ኤኒዌይ አይ ቲንክ ባክግራውንዱን የተወሰነ ኔትወርኩ ያስቸገረኝ ነው። እንደዚህ አይነት የሚኖሩበት መንደር ላይክ ነው ጭቃ ነው ውሃው ቆሻ ይኸውላችሁ ላይክ ነው you couldn't believe ይሄ ደግሞ የሆነ ምናምን አይደለም፣ በጣም ብዙ ሺው ምናምን የሚኖርበት የሚያስፈራ አይነት ነገር ነው የምትኖሩት። እና አልሰማ ካልን ነው የምላችሁ እኔን እንደሚመስለኝ በቃ እንዴት ልበላችሁ ጭቃ መሃል ነው የምንኖረው። ማለት ሀብት የማይሆንበት ገንዘብ የማይሆንበት ማለት ወተን ምናምን ተቃዋብተን ምናምን ስንወጣ ሰውን እንመስላለን፣ ጓዳችን ግን የነተበ ነው የሚሆነው። እና ብቸኛው መንገድ ኢትዮጵያዊነታችንን በጋራ አክብረን መቀበል፣ ከዛ በህግ ማደር ነው። ይጠጋብ አይደለም። ግን አይ ዶንት ኖ ላይክ ነው ወይ የሆነ እንትን ልባችን አልይዝ አለን፣ ይዘራል፣ ያመክናል። እና በኢትዮጵያ ተጨባጭ ሁኔታ ሀገርን ማዘመኛውን እና የህብረተሰብ መደጎሚያውን የበጀት አስተዳደር ስርዓት በሀገር ደረጃ ልንመርጥና ከጥቅሙ ተጋሪ ልንሆን አንችልም። እንዳልኳችሁ መምረጥ ይቻላል፣ ሌላ ነገር መምረጥ ይቻላል። የሚያመጣውን መዘዝ ግን መምረጥ አይቻልም። ገብቷችኋል? እኔ እንደ ኢትዮጵያዊ እንደሚመስለኝ የነገድ ፖለቲካን መርጠን መዘዝ መጥቷል። መዘዙን በዚህ ልናጠፋው በዚህ ምናምን ሞክራለን፣ የሚጠፋ አይመስለኝም። እንትናችንን ይሄ ኮንስትራክታችንን ሶሻል ሳይኮሎጂያችንን መመለስ አለብን። ነፍሳችን መመለስ አለበት ወደ ቦታው። ሳይካችን ይሄ ሶሻል ሳይኩ አደብ መግዛት አለበት የሚል እምነት አለኝ።
ከዚህም የተነሳ ከበጀት አስተዳደር አንጻር በኢትዮጵያ ውስጥ የገጠመን ፈተና ኋላ ቀር ፖለቲካ ላይ ተቸንክረን ቀርተን ዘመናዊ ኢኮኖሚና ትሩፋትን የምንቋምጥ መሆናችን ነው። ስለዚህ ምን አድርጎናል መሰላችሁ? አሁን መቼም ይመስለኛል ነው ማንም ኢትዮጵያዊ የፈለገውን የዘር ፖለቲካ የሚያራምድም ይሆን ወይንም ሌላ አይነት የአይዲዮሎጂ የሚያራምድ ይሆን ትሩፋቱን ይፈልገዋል። ሳክሰሱን ከኢኮኖሚክ ዴቨሎፕመንት የሚመጣውን ለምሳሌ የየትኛውም ሰው ጽድት ያለ የተደላደለ ቆንጆ መንገድ ይፈልጋል። ገብቷቸዋል። መንገዱ ከአዋራ ከጭቃ ነፃ የሆነ ማለት እንትን ያለ ጽድት ያለ የሚያምር መንገድ ጥቁር አስፋልት ይፈልጋል። ቤት ይፈልጋል፣ ንጹህ ውሃ ይፈልጋል፣ ትምህርት ቤት ይፈልጋል፣ ስራ ይፈልጋል፣ መዝናኛ ቦታ ይፈልጋል፣ መልካሙን ነገር ይፈልገዋል። ያንን የሚያመጣውን ነገር ግን አይመርጥም ነው አሁን ችግሩ። ኮዝ ኤንድ ኢፌክት አያገናኝም። ይሄ እኮ አሁን የምናየው ነገር ለምን ሆነ ካልክ ከሰማይ እንደ ዱብ እዳ ስለወረደ አይደለም፣ ስለተረገምን አይደለም፣ መንገድ ስላልመረጥን ነው። መንገድ ትክክለኛ የፖለቲካ አስተሳሰብ ላይ ነው በሰብአዊነት በመከባበር ላይ ለመኖር ስላልመረጥን ነው። የምንመርጠው የምንሄድበት መንገድ በቃ እንዳልኳችሁ ጽንፈኛ ነው፣ ወይ ጉረኛ ነው፣ ወይ ትምክተኛ ነው፣ ወይ ደግሞ ከቻቻ ነው። በቃ ያለክ ነው የሚመጣው ነገር ያታለናል። ለምን እንደሆነ አላውቅም። እና ምን ሆነናል ማለት ነው? ኮንትራዲክሽን ውስጥ ነው የምንኖረው። ዊ ዋንት አሁን ለምሳሌ አይኤፍኤስ ቁጭ ብሎ ስተዲ አድርጎ 10 ዓመት ኢኮኖሚ ሰው እንዴት ከዓመት ዓመት ገቢ ሲቀንስበት ከዓመት ዓመት ገቢ ሲቀንስበት ምን እያረኩ ነው ብላ ራሱን አይገመግምም፣ ግን አይፈልግም። እና ዘመናዊ እንትን እንፈልጋለን፣ ዘመናዊ ፖለቲካ፣ ዘመናዊ ኢኮኖሚ እንፈልጋለን። ዘመናዊ ፖለቲካና ኢኮኖሚ የሚያስፈልገውን ነገር ለማድረግ ግን አእምሯችንን ማልማት አንፈልግም። አእምሮ የለማ ሰው የሚመርጣውን ምርጫ ግን አንመርጥም። ስለዚህ ኮንትራዲክሽን ነው የሚፈልግ ግን ማያደርግ። ስለዚህ ላይክ ነው ዋት ኬን ዩ ዱ። እና ስለዚህ እንደኔ እምነት ዓለም አቀፉ የበጀት ጥናት ተቋም ወይም አይኤፍኤስ ማለት ኢንስቲትዩት ፎር በጀት ስተዲስ የኢትዮጵያ መንግስት ከኢኮኖሚ እድገት አንጻር የሚሰበስበው በጀት ከዓመት ዓመት እያሽቆለቆለና በጠቅላላውም ከሰሃራ በታች ካሉ የአፍሪካ ሀገራት አንጻር እንኳን ሲወዳደር የ5.5% ቅናሽ ያለው ሆኗል። ለዚህም ምክንያቱ መዋቅራዊ የፖሊሲና የአሰባሰብ ችግር ናቸው ቢልም በእኔ እምነት ከነዚህ ሶስት ትልልቅ ችግሮች በስተጀርባ ሆኖ የእድገት ደንቃራ ሆኖ ያለው ኋላ ቀር የፖለቲካ አስተሳሰባችን ነው። አይኤፍኤስ የሚላችሁ ምንድነው? የኢትዮጵያ ግብር ማለት የኢትዮጵያ መንግስት የሚሰበስበው ግብር ከዓመት ዓመት እያሽቆለቆለ ነው። ከ2012 10 ዓመቱ ነው ይቀንሳል። ከጂዲፒ አኳያ ከዓመት ዓመት እየቀነሰ ነው። ከዓመት ዓመት እንኳን ይቀንሰው አይ በጣም በፊት ከፍተኛ የሆነ ነው እንዳይባል ከሌላ የአፍሪካ ሀገር ጋርም ሲነጻጸር የ5.5% ፐርሰንቴጅ ፖይንት የሚባል ልዩነት አለው። እና ለዚህ ልዩነቱ ምንድነው ብለን ስናጠና ብለው አንዳንዱ መዋቅራዊ ነው ይላቸዋል። መዋቅራዊ የሚሏቸውን ነገሮች በኋላ ማብራራቸው። አንዳንዱ የፖሊሲ ጉዳይ ነው ችግር ነው ይሏቸዋል። አንዳንዱ የአሰባሰብ ችግር ነው። ለኔ ግን ገብቷቸው አሁን እነሱ መዋቅራዊ ሲሏችሁ ለምሳሌ የኢትዮጵያ ግብርና ከፍተኛ ስለሆነ ነው ይሏቸዋል። ጂዲፒ ላይ ያለው ኮንትሪቢዩሽን ወይም ደግሞ መንግስት ኢንቨስተር ስለሆነ ነው ይሏቸዋል። እነሱ ስሩ ግን አይደሉም። የችግሩ ስር አይደለም። የችግሩ ስር መጀመሪያን ግብርናን ያለ ቦታው እንደዚህ እንዴት ልበላችሁ ትልቅ ግን የሚያመርተው ምርት እችን የምታከል ያደረገው ይሄ ቆሻሻ አእምሯችን ነው። መምረጥ አልቻልንም፣ ማሰብ አልቻልንም፣ የሚሻለውን መንገድ መምረጥ አልቻልንም። እሱ ነው የተበላሸው የፖለቲካ አስተሳሰባችን። ሀገር ጋር የምንጣላ ነው እኮ ከሀገር ጽንሰ ሀሳብ ጋር የተጣላ የታየ ማለት አሉ፣ ግን አናርኪስቶች ናቸው ነው የማውቀው። እነሱም ከሀገር ሀሳብ ጋር ሲጣሉ ኔሰሰርሊ ከሀገር ሀሳብ ጋር ሳይሆን የተጣሉት ከአሰራር ጋር ነው ማለት they are very advanced። ለምሳሌ ማይክል ባክነን አለ፣ እሱን የተወሰነ አንብቤ ያለ የእሱን መጽሐፍ እንትን ነው በቃ አለ አይደለ ይሄ
በቃ ኔጌቲቭ እንሆናለን ነው። በብስለት የሆነ ኔጌቲቪዝም ሳይሆን ማለት ኢትስ ጉድ ቱ ቢ ሪቮሉሽነሪ፣ ጥያቄ ማንሳት፣ ነገሮችን ቻሌንጅ ማድረግ፣ አሰራርን መገዳደር፣ ለውጥ መጠየቅ ኖርማል ጥሩም ነገር ነው። እሱ የእድገት ምልክት ነው። ግን በአብዮተኝነት ስም አናርኪስት መሆን ግን እኔ የአእምሮ ችግር ነው የሚመስለኝ ነው። አፍራሽ መሆን በቃ ማፍረስ መፈለግ፣ ባለ ላይ ይገነባል ይጨመራል እንጂ ሀገር እኮ ትልቅ ስጦታ ነው። እውነቴን ነው የምላችሁ። ሁሉን ነገር የሚያስችል ቅድም እንዳልኳችሁ አንድ ስራ አንድ ሙያ ባለቤት ሆናችሁ የሁሉ አይነት ሙያ ተረፈ ምርት ተጠቃሚ እንድትሆኑ የሚያደርጋችሁ፣ በሰላም ወጣችሁ መግባት እንድትችሉ የሚያደርጋችሁ ላይክ ነው ከሌላ የሚሰጣችሁ ምናምን የሚላችሁ የሆነ ምህዳር ጋር እንዴት ትጣላል? በፖለቲከኛነት ይሄ ሽፍታነት ካልሆነ በስተቀር ማለት በቃ የልብ ጨለምተኝነት ካልሆነ በስተቀር እና እኔ አሁን አይኤፍኤስ ሲያስቀምጥ ችግሩ በኢትዮጵያ ያለው ችግር የመዋቅር ነው ይላቸዋል። መዋቅሩ ግን ምንድነው? ለምሳሌ ግብርናው ብዙ ነው፣ ኮንስትራክሽኑ ሰፊ ነው፣ አምራቹ ዝቅተኛ ነው፣ ኤክስፖርት ዝቅተኛ ነው ወዘተ። ኖ ዋት ኮዝድ ኦል ዲስ? እነዚህ ነገሮች ሁሉ ያመጣው ለምንድን ነው? ሁሉ ነገር ሲኖር ጉልበቱ አለ ነው፣ ኃይል ማመንጨት እንችላለን ነው፣ ለፋብሪካ የሚሆን መንገድ መስራት ሀገሩ የኛ ነው፣ ህግ ማውጣት እንችላለን፣ የህዝብ ቁጥር ሰፊ ያለን፣ ወጣት ከፍተኛ ነው። ላይክ የሆነ ዴታ ያየው ፌስቡክ ላይ የሆነ ቲክታክ ላይ አቨሬጅ ኤጅ ብለው በአፍሪካ 19 ዓመት ነው አማካኝ። በጣም ያንግ ጀነሬሽን አለ። ስራ የሚፈልግ ስጠውት እንጂ ኦፖርቹኒቲ ስጡት እንጂ ሁኔታውን አመቻቹለት እንጂ መሬቱ አለ ቢታረስ ሀገር በደንብ አድርጎ መመገብ ይችላል። ኤክስፖርት መደረግ ይችላል። የውጭ ምንዛሪ የሃርድ ከረንሲ ምንጭ መሆን ይችላል። there are all those things። እነዚህ ሁሉ እያሉ ግብርናውን ሞደርናይዝ አድርገን ሳይዙን ቀንሰን ግን ፕሮዳክቲቪቲውን መጨመር ስንችል ሳናረግ ምንቀረው ለምንድን ነው? የፖለቲካ አስተሳሰባችን ስለተበላሸ ነው። ከሀገር ጋር ራሱ ተጣልተናል። ከኢትዮጵያዊነት ጋር ተጋጭተናል። ከገበያ ጋር እንጣላለን። ሰው እንዴት ከገበያ ጋር ይጣላል? ጥንት የነበረ ነገር ነው። ከሀብታምነት ጋር እንጣላለን። እኛ አልፈጠር ነው። ለሰውየው ችሎታውን እኛ አልሰጠን ነው። ሆኖ ባለው ነገር እንዴት አድርገን አቻችለን ተቻችለን እንኖራለን? እንዴት what is possible ነው ማሰብ ያለብን። ግን እንደዚህ አይነት ነገር ለማሰብ እንግዲህ ፖለቲካችን አልደረሰም። ስለዚህ ሩት ኮዙ መነሻው የተበላሸ የፖለቲካ አስተሳሰባችን we don't know how to choose። በእርግጥ የኢትዮጵያ ችግር ብቻ አይደለም ማለት there is no other reason ማለት በዓለም ላይ ሄዳችሁ ብታዩ አብዛኛው ላይክ ነው እንዴት ልበላችሁ ዘመነ ቀኝ ግዛት አልፏል። አንድ ሀገር ኋላ ቀር ከሆነ ላይክ ነው 50 ዓመት 60 ዓመት 70 ዓመት 80 ዓመት አልፎት ኋላ ቀር ከሆነ መነሳት ካቃተው ራሱን መለወጥ ካቃተው ሌላ ማንም ተጠያቂ አይደለም ራሱ ነው። ድሮስ እሺ ስላልታወቀ ነው ኖሌጅ ስለሌለ ነው ወዘተ ወዘተ ልንል እንችላለን። አሁን ግን ሁሉ ነገር አለ ነው ማለት ሁሉ ነገር አለ። if you know how to do it አንድን ሀገር ማበልጸግ ይቻላል። ተሞክሮ ተሰርቶ የተቀመጠ እንዴት ልበላችሁ በቃ በመጽሐፍ ተጽፎ ምናምን ተብሎ እንደዚህ አርገ ከዛ እንደዚህ ይሆናል ተብሎ እንደሚባል አይነት ተቀምጧል ነው ሞዴሉ። እኛ መጽሐፉን አስቀምጠን ትተን የጁማንጂ ታሪክ ምናምን ነው የምንፈልገው ሄደ ወይ የአላዲን ታሪክ በምንጣፍ ላይ እያልኩ ሄድኩኝ እና ምን ትሉታላችሁ ላይክ ነው at the root cause is that one የአእምሮ የአስተሳሰብ መበላሸት ነው፣ ያለ መብሰል ነው። እውቀት ማለት ኢንፎርምድ ዲሲሽን ኢንፎርሜሽኑ አለ ማለት ምን ይባላል በኢንፎርሜሽን ሳይንስ ቦምባርድመንት ላይክ ነው። አሁን የምንኖርበት
ኢንፎርሜሽን ቦምባርድመንት ነው ላይክ ነው። በጣም መረጃ ከመብዛቱ የተነሳ ከዛ ውስጥ አበጥራችሁ አውጥታችሁ የሚሆናችሁን ነገር የመውሰድ ፈተና ነው ያለው እንጂ የመረጃ እጥረት የለም። የእውቀት የመጽሐፍ ማለት በቃ ደግሞ የሚገርም ነው። በጣም ጥሩ ጥሩ የሚባሉት መጽሐፎች በአብዛኛው በነፃ ናቸው። የሚያስከፍሉት ጥሩ ያለው በእውነት እኔ በጣም ይገርመኛል። ላይክ if it is a good book it's free for some reason እና አይኤፍኤስ መዋቅራዊ ነው፣ የፖሊሲ ነው፣ የአሰባሰብ ችግር ነው ቢል እነዚህ ቴክኒካል ናቸው ለኔ ነው። ግብርናችንን አጓጉል ያደረገው፣ ከተመኝነታችንን ዝቅ ያደረገው፣ መንግስትን ኢንቨስተር ያደረገው፣ ለዛውም ደግሞ የሌለው ኢንቨስተር አጓጉል እየተበደረ የብድር ጫና እየፈጠረ ኢንቨስት የሚያደርግ ማለት ምንድነው ሪተርን ኦን ኢንቨስትመንት ማያሰላ ኢንቨስተር። ምን አይነት ኢንቨስተር ነው እንደዚህ አይነት ዝንጀሮ እንኳን አውቆ በእንጨት ጉንዳን አውጥቶ በሚበላበት ሀገር አንተ ዝም ብለህ ተበድረህ አምጥተህ ይመልሳል አይመልስም ሳትል ትረጫለህ ገንዘብ። እና at the back of it, at the core of it የተበላሸ ፖለቲካ አለን። መዳን ከፈለግን ታንኳው ማምለጫው የሚመስለኝ መዳን ከፈለግን መንገዱ ፖለቲካችንን ማስተካከል ነው። እሱ ሲስተካከል ራሱ ይስተካከላል። ግን እናመጣለን እኛ አይስተካከልም። ራሱ የገበያ ክፍተት አለ ምናምን በት ኢማቪው እንዳልኳችሁ ገበያ ባላችሁበት ደረጃ መጥቶ ያገኛቸዋል። ገበሬ ከሆነ በእጁ በዶማ የሚኮተኩት ከሆነ በሞተር ሳይክል የሚሰራ እንትን ላምጣልህ ነገር ብሎ የሆነ ላይክ ነው ራሱ ሶሉሽን ያመጣልታል። ገበያው እንደዛ ነው። ዲማንድ አይቶ ማለት ኦፖርቹኒቲ ስለሆነ የሚያባርረው ትራክተር ቃል ገዛ ምናምን ብሎ አንተም ሰውየው መጀመሪያ ገብቷቸዋል። ትራክተር ኢንቨስት ለማድረግ እኮ ካፒታል ራሱ ቢልድ ማድረግ አለበት። ያለህን ማክሲማይዝ ነው ማለት እድገት ፕሮግሬሲቭ ነው። ጥቂት በጥቂት ነው የሚከማቸው። ዝም ብለህ በበሬ የሚያርሰውን ሰውዬ ዛሬ አምጥተህ ትራክተር ብትወረውርበት አንድ እርሻ ምናምን ልክ ዝም ብሎ በሄክታር ሊያርስ ምን ያደርግለታል? ራተር በሬ ትቶ አይዶን ነው የሆነ ነገር አምጥቶ ፈጥሮ ይሰጠዋል። ፕሮዳክቲቪቲውን የሚጨምር ጉልበቱን ድካሙን የሚቀንስለት ምናምን እያለ ብቻ መፍትሄ ያመጣለታል። እንዳለበት ደረጃ መጥቶ ገበያው ሚት ያደርገው። መንገድ የለህም አልመጣም አይደል? አበድሬ መንገድ ልስራልህ የሚል ነው እኮ የካፒታሊስት ኢኮኖሚ አይደል? አሁን በአብዛኛው በውጭ ሀገር ብትሄዱ ሰው ቤት ትገዛላችሁ፣ መግዛት የምትችሉበትን ኦፖርቹኒቲ ይሰጣችኋል። ገና ገንዘብ አጠራቅመ ዘላለም ምናምን ብለህ በሰባ ዓመት ቤት እንድትገዛ አይደለም። አሁን ቤት መግዛት የምትችልበት ሁኔታ መፍጠር ትችላለህ። ላይክ ነው ልስጥህና ቤቱን በኋላ ትከፍለኛለህ የሚል ነው የካፒታሊስት ኢኮኖሚ። ስለዚህ ባላችሁበት መጥቶ ያገኛችኋል። ግን በቃ እናመጣለን የሆነ ፍልስፍና ለምን በቃ ያወላገደን አጣሞ ያሳደገን እና በዚህ የሚያስብለን ብዙ ነገር ስላለ ማለት ነው። ስለዚህ እንደኔ እምነት መዋቅራዊ ችግሩ እንዳለ ሆኖ ኦፍ ኮርስ አሁን አግሪካልቸሩ ስለበዛ ከተሜነቱ ስላነሰ ኮንስትራክሽን ዘርፉ በኢንዱስትሪ ውስጥ በጣም ከፍተኛ ስለሆነ ኢመደበኛ የሆነ ኢኮኖሚ መስኩ ስለበዛ ኤክስፖርት ስለተዳከመ ወዘተ ወዘተ እያላችሁ እነዚህ መዋቅራዊ ችግሮች ናቸው። ፖሊሲዎችም ሊነሳ ይችላል። ግን እንዳልኳችሁ አሁን ወደ ታች ስንወርድ አሳያችኋለሁ። እሱም የራሱ የሚያከራክር ነገር አለው። የግብር ተቋሞቻችን ግብር መሰብሰብ አይችሉም ይሏቸዋል። እኔ ግን ስለማይችሉ ነው አይመስለኝም ነው። ፖለቲካው ነው እንዳይሰበስቡ የሚያደርጋቸው። ሰዎቹ ስለሰነፉ ወይንም ደግሞ ሰራተኛው መንግስትን ስለሚያጨረብረው ምናምን አይደለም። ራሱ መንግስት እንትን ምንድነው ሳል ይዞ ምናምን አይቻልም እንደሚባለው የራሱ የያዘው ነገር ስለያዘው ነው ግብር በትክክል ማይሰበሰብ እንጂ ኦፕሬሽናሊ ኤክስኪዩት አድርጎ ግብር መሰብሰብ ስላቃተው አይመስለኝም። ስለዚህ እነሱ የሚሉት ስለዚህ እንደኔ እምነት በኢትዮጵያ ውስጥ በመዋቅር በፖሊሲና በአስተሳሰብ ችግር ተይዞ ከመስማት ስለፈዘዘው ስለ ኢትዮጵያ የግብር ስርዓት ከማውራታችን በፊት የበጀት አስተዳደር ጉዳይ ከፖለቲካ ግንዛቤ የሚመነጭ መሆኑን አውቀን
ቅድሚያ የፖለቲካ አስተሳሰባችን መፈወስ ላይ ማተኮር አለብን የሚል እምነት አለኝ ማለት ነው። ስለዚህ ላይክ ነው ዊ ሃቭ ቱ ፎከስ ኦን ዛት ማለት ትኩረታችን መሆን ያለበት ፖለቲካውን እናስተካክለው። ፖለቲካው ከተስተካከለ የመዋቅር ችግሩ ራሱ ነው ራሱን እንደዚህ ያደረገው ላይክ ነው ኢት ቴክስ ታይም 5 years 10 years ምናምን ግን የፖለቲካ አስተሳሰቡን ካላስተካከላችሁት አይስተካከልም። it would not be correct። ስለዚህ መዋቅር ችግሩን ልትሉ ትችላላችሁ። ይሄ ስለሆነ ነው ምን ላርገው ነው መዋቅር ችግሩ። ለምሳሌ አሁን በኢትዮጵያ ውስጥ አንዱ ትልቁ የመዋቅር ችግር መንግስት በጣም ከፍተኛ ኢንቨስተር ነበር ነው። መንግስት በጣም ከፍተኛ ኢንቨስተር ነበር፣ በጣም ኢንቨስት ያደርግ ነበር። ግን ሰስተነብል አልሆነም። ተበድሮ ነበር ኢንቨስት የሚያደርገው። ኢንቨስት ሲያደርግ ግን ሪተርን ኦን ኢንቨስትመንት እያሰላ አይደለም። ይሄን አድርጌ ኢንቨስት ባደርግ ይሄን ሪተርን አደርግ ዝም ብሎ ነበር ኢንቨስት የሚያደርገው። አሁን ያ የተለያዩ ችግር ፈጠረበት፣ አቆመ። እሱ ሲያቆም ኢንቨስት ሲያደርግ ምንድነው የሚያደርገው? ኢንቨስትመንቶቹን በተለያዩ የልማት ድርጅቶች ስለሆነ የሚያደርገው የልማት ድርጅቶች የተለያየ ስራ ሲሰሩ እነሱ አንዳንዴ ግብር የማጭበርበር ነገር ቢኖራቸውም ተወደደም ተጠላም የተወሰነች ነገር ግብር ይወረውራሉ። ስለዚህ እነሱ ግብር ስለሚያመጡ የግብር መንግስት ከጂዲፒው አኳያ የሚያገኘው ግብር ደህና ነበር። አሁን ይሄ መንግስት ራሱ ባመጣው የዕዳ ጫና ኢንቨስተር መሆን አቅቶት ወጥቷል ማለት ተቀዛቅዞ የሚያበድረውም ሰው የለም ኢንቨስት ላድርግ ሲል። ስለዚህ የእሱ ኢንቨስትመንት ሲቀዛቀዝ ግብር ቀንሷል። ይሄን እንዴት እናሻሽለው ነው? ይሄን እንዴት እናሻሽለው? ይሄን ለማሻሻል ያለው አማራጭ በዚሁ እንቀጥል ነው ወይ ነው አሁን ራሳቸው የሚሉት። ባለፈው እንዳልኳቸው ኦኬ እንግዲህ ማለት እየተበደረን ኢንቨስት እናደርግ ብትሉም የለም ብድር የሚሰጥ የለም ነው። ምክንያቱም ካልከፈላችሁ የሚያበድር ሰው ስለሌለ። ስለዚህ ያለው አማራጭ ወዴት ነው? ወደ ፕራይቬት እንመለስና ፕራይቬቱን ከፕራይቬቱ ግብር እንሰብስብ ነው። ፕራይቬቱን ግን በዚህ አድርገህ ይዘዋል። እንዴት አድርጎ ይስራ ነው? በዚህ በኢትዮጵያ የመሬት ፖሊሲ፣ በኢትዮጵያ ያከላለል በአሁኑ ባለው ያከላለል መሬት፣ በኢትዮጵያ ባሉት አሁን ነገርኳችሁ እኮ የሚያወሩት አተው እንቶ ፈንቶ የሚያወሩ ፖለቲከኞች ተመርቶ ፕራይቬት ሴክተሩ ላይክ ነው ተነቃቅቶ ስራ ሰርቶ ግብር የሚከፍል ላይክ ነው የመንግስትን የግብር አቅም መጨመር ይቻላል ወይ? አይመስለኝም ነው። ስለዚህ ፈንዳሜንታሊ ፖለቲካውን ካላስተካከል ነው እኔ የሚስተካከል አይመስለኝም ነው። እናም ክብር ኢትዮጵያውያን እንደኔ መረዳት ከየትኛውም የፖለቲካ አስተሳሰብ ብትሆኑ በኢትዮጵያ ውስጥ ፖለቲካውም ሆነ ኢኮኖሚያዊ መፍትሄ ከኢትዮጵያዊ ብሔርተኝነት ውጭ አይመጣም። ስለዚህ ከግብር አንጻር ነው ብላችሁ ስለዚህ ፖለቲካችንን ማስተካከል አለብን ነው። በዓለም አቀፍ ደረጃም ሆነ በሀገር ውስጥ ከኢትዮጵያ ውስጥ ንዑስ ሀገራትን ማውጣት የሚያስችል ምንም አይነት ነባራዊ ሁኔታ ስለሌለ ማንም ይህን መሰል ዓላማ ያለው ኃይል ኢትዮጵያን መበጣጠቅ ባንችል እናድማት ለሚል መሀይማዊ ወይም የኢትዮጵያ ታሪካዊ ባላንጣዎች ዓላማ ተሰልፎ ራሱን ማቁሰል መጉዳት ብሎም እከለልበታለሁ ለሚለው ህዝብ መከራና የጉስቁልና ምንጭ መሆን የለበትም ነው። ላይክ አይሳካም። ለምሳሌ በሌላው መንገድ ብትሄዱ ላይክ ነው ፊዚካሊ ራሱ በጉልበት ልገንጠል ወይ በጉልበት አይሆንም ነው። ምን ማድረግ ግን ትችላላችሁ? ላይሳካ መረበሽ ማደፍረስ ትችላላችሁ። ስለዚህ እድል እናከስማለን። የስራ እድል፣ የብልጽግና እድል፣ የመንገድ እድል፣ የትምህርት እድል ወዘተ እናከስማለን ነው። ለማይሳካል መታገልም መጽናትም መቅሰልም ምንም ፋይዳ የለውም ነው። ያ ከፖለቲካ አንጻር ሲሆን ከኢኮኖሚው አንጻር በኢትዮጵያ ውስጥ ጥልቀትና ጥራት ያለው ኢትዮጵያዊ ሀብት መፍጠሪያ ከዛም ሀብት በሚሰበሰብ ግብር ሀገር መገንቢያና ህብረተሰብ መገንቢያ መንገድ ህዝብን ነፃ ኢኮኖሚ ተዋናይ በማድረግ እና ከዚያ ነፃ ኢኮኖሚ እንቅስቃሴ በሚሰበሰብ ወጥነት ያለው ነገር ግን የዜጎችን ገቢ ያገናዘበ ግብር በመሰብሰብ መሆኑን ለአፍታም መጠራጠር የለብንም። ሌትስ ናት ዳውት ይገባቸዋል። አርጊው እያደረኩ አድቮኬሲ እያደረኩ ያለሁት ለምንድን ነው? በኢትዮጵያዊነት ጥላ ውስጥ ነው ግብርን ሰብስበን ሀገር ማሳደግ የምንችለው። በተፈጥሮ ሀብት አይደለም። አትሳሳቱ፣ በፍጹም አይደለም።
ወይንም በኮንሴሽን ምናምን እንደ ቻይና አይነት የስቴት ኦንድ ኢንተርፕራይዝ ምናምን አይደለም ነው፣ አይሰራም። ሰው እነ ቻይና እንዴት አደጉ? ሜቢ ላይክ ነው አውዱ ላይሆን ይችላል እዚህ ጋር ልክ አይደለም። ስለዚህ ስለ በጀት ከማውራታችን በፊት መሀይምነት ይሁን ቅጥረኝነት ወይም ምልከኝነት የወለደውን ደብዛዛ የኢትዮጵያዊነት አረዳድና ግንዛቤ ወደዚያ አድርገን ከላይ በተገለጸው መልኩ ኢትዮጵያዊነትን ተረድተን ኢትዮጵያዊነትን በማክበር መጀመር አለብን። ይሄን እምላችሁ ለድለላ አይደለም። ያንን ካልተረዳን ይሄ ድለላ ከመሰለን ራሱ አሁን ጭንቅላት ተበላሽቷል ማለት ነው። አስተሳሰብ ተጣሟል ማለት ነው። የማይረባ ህልም ነው ያለን ማለት ነው። ሪሊ ጥቅማችንን፣ ሪሊ በነፍታችንን፣ ሪሊ የህዝብ ማንኛውንም የኢትዮጵያን ህዝብ ጥቅም የምናስብ ከሆነ ከኢትዮጵያዊነት ከሌላ ውጪ ጥቅማችን የለም። it doesn't exist in any other pocket። ስለዚህ ስለ ግብር ከማውራታችን በፊት ይሄንን አንደርስታንድ ማድረግ አለብን። ይሄንን ካላረግነው ምህዳር ልንፈጥር አንችልም ነው። የኢትዮጵያዊነት ራዕያችን ከላይ በተገለጸው መልኩ ካልሆነ ለራሳችን ስንል ከላይ በተገለጸው መልኩ ማለትም ኢትዮጵያዊነት ማለት የሉዓላዊነት ሀገር የኢትዮጵያን ሉዓላዊ ሀገርነት ተቀብሎ በኢትዮጵያ ውስጥ የሚኖር ማንም ኢትዮጵያዊ ከነገዳዊ፣ ከሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ወዘተ መደቡ ባሻገር በእኩልነት የህይወት የንብረትና የነጻነት መብቱ የሚከበርባት ሀገር እንድትሆንና ከነዚያ ውጭ ባሉት ልዩነቶች ላይ በዚህ የህይወት የንብረትና የነጻነት መብት በተከበረበት ድባብ ውስጥ ልዩነትን በድምፅ ብልጫ የመፍታት ወይንም የማስተናገድ መንገድን ለማረጋገጥ መስራት ነው በሚል መታደስና መጽናት አለበት። ቪዥናችን it has to be corrected። ማጥራት አለብን አእምሯችን። አጓጉል አድርገን ኢትዮጵያዊነት መልካም ነው ብለን ቡዲዝም ልናስመስለውም አይገባም። ገብቷችኋል? አጓጉል ደግሞ ፕራክቲካል እንሆናለን ብለን ላይክ ነው ጸረ ኢትዮጵያውያን መሆን የለብንም። ኢትዮጵያዊነት ይሄ ነው ትርጉሙ። ኢትዮጵያዊ ልክ ነው ድንበሯን ሉዓላዊነቷን አክብር፣ በዛ ውስጥ የመብት እኩልነትን ተቀበል። መብት እኩልነት በተረጋገጠበት ድባብ ውስጥ ያሉ ልዩነቶች በዲሞክራሲያዊ በድምፅ ብልጫ እንደሚወሰኑ እመን። ኦቨር ነው። ይሄ ነው የሚቻለው፣ ይሄ ነው የሚሻለው፣ ይሄ ነው የዘመናዊ መንግስት መገለጫ የሆነው የግብር ስርዓት የበጀት ስርዓት መሰረት ሊሆነን የሚችለው ማለት ነው። እንግዲህ ስለዚህ ስደመድም ማለት ነው ይሄንን ከዛ ቀጥዬ እንግዲህ ዓለም ማን ነው ስሙ አይኤፍኤስ ያሉትን ያው በአማርኛ የተወሰነ አስቀምጠዋለሁ ማለት ነው። ስለዚህ እንግዲህ እስካሁን ያልኩትን ነገር ኢንትሮዳክሽን ብላችሁ ልትወስዱት ትችላላችሁ። መግቢያው ምንድነው? የዘመናዊ መንግስት መገለጫው ወይንም ዘመናዊነት የተቻለው አሁን የምናየው ሞደርን የምንለው ሞደርኒዝም የተቻለው ፋይናንስ መደረግ የተቻለው ማለት የአስተሳሰቡም ምርት አለው። ግን ተደምረው ያመጡት ነገር ምንድነው? ለህዝብ ፍቀድለት ነው፣ ዞር በልለት፣ እንደ መንግስት ንብረት ባለቤትነትን መብቱን አክብር፣ ይነግድ፣ በስራው ይስራ፣ ያምርት፣ አገልግሎትና ምርት ያምርት፣ እሴት ይጨምር። እሴት ሲጨምር አቅሙን ያገናዘበ ግን ወጥነት ያለው ግብር ጣልበት። ያንን ግብር ሰብስብ፣ በዛ ግብር ወስደ እንደገና መልሰ ህብረተሰብ ውስጥ ኢንቨስት አድርግ፣ ሪሰርች ኤንድ ዴቨሎፕመንት ላይ ኢንቨስት አድርግ፣ መንገድ ስራ፣ መሰረተ ልማት አሟላ። ከዛ ደግሞ ባላንስም አድርገህ በኢኮኖሚ ሂደት ውስጥ የሚጎዱ የህብረተሰብ ክፍሎችን ደጉማቸው፣ ኦፖርቹኒቲን አከፋፍል። ይሄንን ዑደት አስቀጥለው። ይሄንን ስታደርግ ከፍተኛ ሀብት ትፈጥራለህ ነው። ይሄ ነው ዘመናዊነት። ይሄን ግን እንዳንቀበል የዘረዘርኩላችሁ ብዙ ችግሮች ሲያደናቀፉን የኖሩት ነው የምላችሁ በዘመናችን። ስለዚህ በኢትዮጵያ ውስጥ ይሄ ነገር እንዲሰራ ከፈለግን የዘረዘርኩላችሁን መደናቀፎችና ነው አብረቅራቂ ግን ወርቅ ያልሆኑ ኒኬሎች አስወግደን ኢትዮጵያዊነትን አክብረን ተቀብለን በዛ ምህዳር ውስጥ ገበያን አክብረን የሰዎችን የመስራት ንብረት የማፍራት መብት አክብረን መንግስትን ዲሞክራሲያዊነት ተቀብለን መምጣት አለብን፣ ወይንም ህገ ክራሲን ተቀብለን መምጣት አለብን ማለት ነው። ሰዓቱ ይወስነኛል። እዚህ ጋር ላቆመው። በሚቀጥለው ቪዲዮ እንገናኛለን። ስለሰማችሁኝ አመሰግናለሁ።